ጥበበኛ ነን አዋቂ ነን የሚሉ ምቀኞች ሀብታቸውንም ለማያውቁት ሰጥተው ንብረታቸውን አስረክበው ይሞታሉ እንዳለው እገለዋለሁ ያለው ወርሶት አጠፋዋለሁ ያሉት አጥፍቶት ሀብቱም በመላኩ የተነገረው ሳይቀር ወርሶ ዛሬ ድል ያደረገበት ቀን ነው። አሁን እኮ ጅቡር ስለሚባላ ፖሊስ አልቆመለትም። አንበሳ እርስ በርስ ስለሚሳበር ጠባቂ አልተመደበለትም። ጠባቂም ተመድቦለት ሕግም ተሰርቶለት ከአውሬ በላይ ሆኖ እየተባለ ያለው እኮ ሰው የብርሃን መልአክ እየመሰለ እውነተኛ የእግዚአብሔር መልአክ እየመሰለ ሰዎችን ሊያሸንፍበት የሚሄድበት ጥረት ነው። ሰይጣን የብርሃን መልአክ መስሎ ወደ አፎምያ መጥቶ እንዲህ አላት፣ አስተደመና ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስመ ለሊሁ ይትሜሰል ሰይጣን ከመ መልአከ ብርሃን። ክቡር አባታችን ሊቀ ስዩማን ኪነ ጥበብ የዚህ ታሪካዊና ጥንታዊ ገዳም ዋና ጸሐፊ፣ ክቡራን ከአዲስ አበባ ሀገረ ስብከትና ከክፍላተ ከተማ ቤተ ክህነት በዓሉን ለማገልገል የመጣችሁ ልዑካን፣ ክቡራን የአድባራትና ገዳማት አስተዳዳሪዎችና ዋና ጸሐፊዎች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ምዕመናን፣ አባቶችና ወንድሞች፣ ምዕመናት፣ እናቶችና እህቶች እንዲሁም ሕፃናት እስከ ሞት ድረስ በወደደን ባከበረን ባፈቀረን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ፈጣሪ ዓለማት ዓለምን የፈጠረ መጋቢ ፍጥረታት ለፈጠረው ፍጥረት የሚያስፈልገውን የሰጠ እየሰጠ ያለ እየሰጠ ዓለምን አሳልፎ የሚኖር ማይምረ ኅቡዓት ከተሰወረው የጠላት ክፉ ወጥመድ እኛን ጠብቆ እንደ ስራችን እንደ ጉስቁልናችን እንደ በደላችን ሳይሆን እንደ ቸርነቱ በቅዱስናው አደባባይ ተገኝተን ቅዱስ ቃሉን ሰምተን ምድራዊ ሕይወታችን ጎደሎው እንዲሞላ ጠማማው እንዲቃና ለሰማያዊ ርስታችን መሄድ ሕይወታችን እንዲስተካከል ፈቅዶና ወዶ በቤቱ የሰበሰበን ቅዱሳን አምላክ ንጉሠ ነገሥት የነገሥታት ንጉሥ እግዚአብሔር ኃያላት የኃያላን ኃያል እግዚአብሔር አምላካችን በፍጥረታቱ ሁሉ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ድገሙታ ከጀመራችሁ ሰልሱት። ነቢይ እግዚአብሔር ቅዱስ ዳዊት ብፁዕ ሕዝብ ዘየአምር የብቦ ይላል። እልልታን የሚያቀርብ ሕዝብ በእልልታ እግዚአብሔርን የሚያመሰግን ሕዝብ ብፁዕ ነው የተባረከ ነው ይላል። ለምን? ከማጉረምረም አልፎ እግዚአብሔር ተወኝ፣ እግዚአብሔር ረሳኝ፣ እግዚአብሔር በደለኝ፣ እግዚአብሔር አድህየኝ፣ እግዚአብሔር አሳመመኝ ከማለት አልፎ የሚያመሰግን ሕዝብ የተባረከ ነው ብሏልና ከምስጋና ፈጣሪ አይለየን። ምን የተዘጋ
ምልዕተ ክብር ምልዕተ ውዳሴ እመብርሃን ወላዲተ አምላክ አምላክን ያገኘንባት መሶበ ወርቃችን ያየንባት መስተዋታችን የሰውል ባህርን የተሻገርንባት ድልድያችን ከምድር ወደ ሰማይ የወጣንባት የወርቅ መሰላላችን ነችና ምልዕተ ጸጋ ምልዕተ ክብር መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች ምልዕተ ጸጋ ነችና በተሰጣት ጸጋ የተመሰገነች ትሁን። እልፍ አእላፋት ቅዱሳን መላእክት ቁጥራቸውን ከሱ በቀር የሚያውቃቸው የሌሉ የተሰጣቸው ጸጋ የተመሰገኑ ይሁኑ። ስለ ሃይማኖታቸው ደማቸውን ያፈሰሱ አጥንታቸውን የከሰከሱ ሰማዕታት ስለ ሃይማኖታቸው የዓለሙን ጣዕሙን ላሙን የተው ርስት ጉልትነን የረሱ በዱር በገደል ድንጋይ ተንተርሰው ጤዛ ልሰው ድምፀ አራዊትን ታግሰው የሚኖሩ ጻድቃን ሰማዕታት በተሰጣቸው ጸጋ የተመሰገኑ ይሁኑ። የተመሰገኑ ይሁኑ። እግዚአብሔር እንደፈቀደ እግዚአብሔር እንደወደደ መጠን ሁላችንም ማን ያስተምረናል? ማን ያስተምረናል? እግዚአብሔር ያስተምረናል። ውድ እግዚአብሔር ቤተሰቦች ሁልጊዜ ይህን ቃል ሰባካያኑም አውደ ምሕረት ላይ ስንቆም እንናገረዋለን። ተሰባካያኑም በአውደ ምሕረቱ ዙሪያ ሆናችሁ ትመልሱታላችሁ። ይህን ቃል ልምድ ብቻ አድርገን አናድርግ። እግዚአብሔር ቤተሰቦች የእግዚአብሔርን ቃል አመስጥሮ አምልቶ አስፍቶ መናገር ለሰው አይቻልም። ማን ካልፈቀደ በቀር እግዚአብሔር ካልፈቀደ በቀር መናገር አይቻልም። እግዚአብሔር ካልፈቀደ በቀር ሰምቶ በሥራ መተርጎም አይቻልምና እግዚአብሔር ፈቅዶልን እግዚአብሔር ወዶ በቤቱ ተሰበሰበን እግዚአብሔር የዕለቱን ቃል እግዚአብሔር እንዲመግበን ቅዱስ ፈቃዱ ይሁን። በተቻለ መጠን እየሄዳችሁ ያላችሁ ሰዎች ሰው ድግስ ተጠርቶ ማዕድ ሲቀርብ ተነስቶ አይሄድም። ይሄ ደግሞ ማዕድ እግዚአብሔር ነውና ትንሽ ደቂቃዎች ጠብቁ። ቅድም መግቢያ ላይ እስመ ሌሊሁ ሰይጣን ይመስል ከመላእክተ ብርሃን ብዬ የተናገርኩትን ቃል ርዕስ አድርገን እንነጋገራለን። እስመ ሌሊሁ ይመስል ሰይጣን ከመላእክተ ብርሃን ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የተናገረው ቃል ነው። እየሰማችሁ ነው? ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ይህንን ቃል ሲጽፍ ሰይጣን ራሱን እንደ መልአክ ወይንም ራሱን እንደ ብርሃን መልአክ ያስመስላል ብሎ ነው የጻፈው። ሰይጣን በሉስቲ ምን ነው ስሙን ፈራችሁት? ሰይጣን በሉ ራሱን እንደ ብርሃን መልአክ ያስመስላል። እንደምን ያስመስላል? በዚህ ርዕስ ነው የምንነጋገረው። ሐዋርያው ይህን ቃል ከተናገረ በኋላ ቀጥሎ ከዚሁ አገልጋዮቹም ሳይቀሩ ራሳቸውን የብርሃን የእውነት አገልጋይ እንደሚመስሉ የሰይጣን አገልጋዮችም ተናግረዋል። እግዚአብሔር ወዶና ፈቅዶ ቅድም የነበረውን ፀሐይ አንችለውም ነበረ። ዛሬ በዓሉ የማን በዓል ነው? አቤት የማን ነው? አዎ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ተብሎ እስራኤል ዘሥጋ ሲመራ የተነገረለት መልአክ ያን እንደሚፈራውን የሚያቃጥለውን ፀሐይ አጥፍቶ ዳመና አድርጎታል። በእኛ በሰዎች ተራ ግምት ዝናብ ሊጥል ይመስለናል። እግዚአብሔር ግን እኛም በደመና ጠብቆናል። ይህን ያደረገ እግዚአብሔር የተመሰገነ ይሁን እና ለትንሽ ደቂቃዎችን እዚህ መከፋፈል አለኝ ወይ ካላችሁላችሁ ምን ልበሉ ከታችሁላችሁ እንተው። አንድ ላይ ነው። እሺ አንድ ላይ አይደል ያለ ነው። በማርያም አንድ ላይ ነው። አንድ ያድርገን ፈጣሪ። ይህንን ቃል ሐዋርያው ሰይጣን ራሱን የብርሃን መልአክ ያስመስላል ብሎ የተናገረውን ቃል ዛሬ እናየዋለን። የትምህርቱ ዋና ዓላማ አስመሳዮች ሰዎችን ለመጉዳት እንደሚጥሩና
ሰዎች ደግሞ አስመሳዮችን እንዴት ማሸነፍ እንዳለበት ማሳየት ይሆናል። እየሰማችሁኝ ነው? አስመሳዮች ሰዎችን በግል ኑሯቸው፣ ሰዎችን በሃይማኖታቸው፣ ሰዎችን በኑሯቸው ምን ያህል ሊጎዱ እንደሚነሱና ሰዎቹ ደግሞ አስመሳዮች እንዴት ድል ማድረግ እንዳለባቸው ማየት ይሆናል። የትምህርቱ ዓላማ አጠር አድርገን ነው። አንድ አባት አንድ ጊዜ እዚህ ሳለው ምን ብለዋል? ሰዋስወ ብርሃን ቅዱስ ጳውሎስ ህዝቡ አይደለም ዛፉ ራሱ የተማረ ነው ብለዋል። እየሰማችሁኝ ነው? ዛፉ ራሱ የተማረ ነውና አስታውሳለሁ መምህራን ስንጋብዝ የሊቃውንት ቦታ ነው እዚያ እንዴት እንሄዳለን እያሉ ይቀርቡብን ነበር ብዙ ጊዜ። እና እኔም ዛሬ ደፍሬ የመጣውኝ ስለነበርኩበት ያውቁኛል ሁሉም ብዬ ነው። እየሰማችሁኝ ነው? አዎ ሐዋርያው ቅዱስ ጳውሎስን እዚህ የምትመጡ ብዙ ዓመት አብረን ቆይተናል፣ ብዙ ስራም ሰርተናል። አሁን ትሰሩ አላቅም፣ በኋላ እናወራለን። ሐዋርያው የተናገረውን ቃል ይዘን የዛሬውን ታሪክ እናያለን። የዛሬው ታሪክ ታላላቅ ሰዎች በመልአኩ በቅዱስ ሚካኤል አማካይነት ገቢረ ተአምር የተደረገላቸው ከክፉ መከራ ሁሉ የዳኑበት ነው። የመጀመሪያውን ታሪክ ስናይ አስተራኒቆስ የሚባል ደግ ባል ያላት፣ ደግ ነው፣ የሀገሩ ባለስልጣን መስፍን ነው። አፎምያ የምትባል ሴት ነበረች። እስኪ ብታውቁትም ቃሉን ዝም ብላችሁ ትምዱ የተለየ ነገር ተነገረ። መቼስ ትናንት ማታ የበላነውን እንጀራው እንድንበላው መልሰን እናውቀዋለን አልበላም አንልም አይደል? ይህም የእግዚአብሔር ቃል ምግብ አይደል? ሁልጊዜ ቢነገርም ምኑ ላይ ብታውቁትም እስኪ እንስማው። ይህች አፎምያ የምትባል ደግ ባሏ ባለስልጣን ነው። እንዴት መታደል ነው! የእግዚአብሔር ቤተሰቦች ደግ መሆንና ባለስልጣን መሆን መታደል አይደል? ነው አይደለም? ነው አይደለም? ብዙ ሰው እኮ ጸባዩ የሚያምረው ሲደህይና ስራ ሲያጣ ነው። ትንሽ ሀብት ሲያገኝ፣ ትንሽ ስልጣን ሲያገኝ ይመጻደቃል። እከሌ እኮ ተቀየረ፣ እንዳም የሚያቀሰው ሰላም ሲለው ረስቼ ይሆናል ላይ አልተመቸኝም ስራ በዝቶብኝ ብሎ ሰላም ላለ ማለት ትቶ ይሄዳል። የሚያቀው ስልጣን ሲያገኝ። የአፎምያ ባለቤት አስተራኒቆስ ግን ደግ ነው፣ ባለስልጣን ነው። ይሄ ደግ ሰው፣ ይሄ ባለስልጣን ሰው በኪልቅያ ይኖሩ የነበሩ ናቸው ባልና ሚስቶች። ወደማይቀርበት ሄደ። ወደ የት ሄደ? እግዚአብሔር ቤተሰቦች። አቤት ምን ነው ፈራችሁ? ወደ የት ሄደ? ወደማይቀርበት። የት ነው የማይቀርብ? ኑሮ ኑሮ ከሞት ዙሮ ዙሮ ከቤት ይባላል አይደል? ወደ የት ሄደ ታዲያ? ሞተ። ሞተ። ይሄ ሰው ሲሞት፣ ባለስልጣኑ ባሏ ሲሞት፣ ሀብት ቢሞላትም ንብረት ቢኖራትም ባሏ ሳለ ያደርጉት የነበሩትን ነገር ባሌን ስላጣ ብሎ ሳታዝን አልተወችም። አዝን አልተወችም። ባሏ ሳለ ምን ያደርጉ ነበር ካላችሁ፣ በባሏ ስልጣን ተመክተው በሀብታቸው ኮርተው ሰውን እየጎዱ እየጨቆኑ አይደለም የሚኖሩት። ስልጣኑን ተጠቅሞበት የተበደሉትን ይፈርድላቸዋል። ሀብቱን ተጠቅሞበት ችግረኞችን ይረዳቸዋል ሲኖሩ። እየሰማችሁ ነው? ከተሾሙ አይቀር እንዲህ ነው። ችግረኛን ድሃ ተበደለ፣ ፍርድ ጎደለ የሚል ባለስልጣን መሆን ጥሩ ነው እና በሚኖርበት ዘመን እንዲህ መልካም የሆነው ሰው ከሚስቱ ጋር እጅግ በጣም መልአኩ ቅዱስ ሚካኤልን ያከብሩ፣ ዝክሩን ይዘክሩ ነበረ። የማንን ዝክር ይዘክሩ ነበረ? የመልአኩ ቅዱስ ሚካኤልን ዝክር ይዘክራሉ። ከመውደዳቸው የተነሳ ለመልአኩ ቅዱስ ሚካኤል የተለየ ፍቅር ከመኖራቸው የተነሳ በቤታቸው ያለው ስዕል አድኖ በወርቅ የተሰራ ነበር። የመልአኩ ቅዱስ ሚካኤል ስላላቸው ብቻ አይደለም ስለወደዱትም ጭምር ነው። እና እሱ ከሞተ በኋላ ዝክሩን አላታጎለችም። እሱ ከሞተ በኋላ የቅዱስ ሚካኤልን ክብረ በዓል ማክበሩን አልተወችም። ብዙ ሰው እኮ አለ ሁሉ ጻድቅ በጊዜ ርቱ ሲሳካለት ሲሞላለት ሲመቸው ጻድቅ የሚመስል። ይህች ሰው ግን
ባሏ እያለ የምታደርገው መልካም ስራውንም ታደርጋለች። ትጸልያለች፣ ትጾማለች፣ ትሰግዳለች፣ ትመጸውታለች። አንድ ቀን መነኮሳት ሴትና ወንድ መነኮሳት ተሰብስበው ወደ ቤቷ መጡ። የሰማችሁኝ ነው? ወደ ማን ቤት መጡ? ባሏ ወደ ሞተባት ወደ አፎምያ ቤት ተሰብስበው መጡ። አፎምያ ትጸልያለች፣ እነሱ ሲመጡ የመጡት መነኮሳት አፎምያን እንዴት አደርሽ ሲሏት እግዚአብሔር ይመስገን አለችና እሷ የምትጸልየውን ጸሎት አብረው እንዲተባበሯት ኑ መልአኩ ቅዱስ ሚካኤል ፊት አብረን እንጸልይ አለቻቸው። የሰማችሁኝ ነው? እናንተ የምትወዱት ሰው ሲመጣ ምንድነው የምታደርጉለት? ማንን ካፌ እንብላ እንጠጣ ነው የምትሉት አይደል? ደግሞ አንዳንድ ሰው እኮ እግዚአብሔር ፍቅር ይወዳል፣ ዛሬ ቤተክርስቲያን ብንቀርም ይላል፣ ዛሬ ሰርክ ጉባኤ ብንቀርም፣ ዛሬ ንግስ ብንቀርም ይላል። አፎምያ ግን ኑ እንጸልይ አብረን አለቻቸው። እና የመጡት መነኮሳት አንዱ ከመካከላቸው ትልቁ አብዝሖ ጸሎት ያዘነግልበ፣ ጸሎት ማብዛት እኮ ያደክማል፣ ባልሽ ሞቷል፣ እድሜሽም ገፍቷል፣ አንቺ የኔ ያህል ጸሎት ምን ያደርግልሻል አላት። እና አፎምያ አስኬማ ከሰናይ ወቃለከ እኩይ ያለችው ቆልህ ምንኩስና ሲያይኩ ደስ ይላል፣ ቃልህ ግን መጥፎ ነው፣ ያስጠላል፣ ካንተ የማይጠበቅ ከመነኩሴ የማይጠበቅ ነው አለችው። እልቅኑና የመልአኩ የቅዱስ ሚካኤልን ፊት እኛ እንደምናከብረው አክብሩልኝ፣ ስግድ በሉና መስግዱልኝ አለቻቸው። የመጡትን እንግዶች እነሱ ሲዳዱ ለመሳለም ስዕሉን ይዛላቸው ቀረበች። የሰማችሁልኝ? ከቤታችሁ የሚመጡትን እንግዶች የሃይማኖታችሁ ሱታፌ እንዲኖራቸው ግልጽ ታቀርቡላቸዋላችሁ፣ የማህበር ጸሎት ታቀርቡላቸዋላችሁ። ስዕሉን ስታቀርበው ወደ አፎምያ የመጣው መነኮሳትን አስከትሎ የመጣ ትልቅ መነኩሴ የመሰለ ለካስ ሰይጣን ኑሯል። ለሰማችሁ ነው? ለካስ ማን ኑሯል? ሰይጣን ኑሯል። ብን ብሎ ጠፋ። እየፈከረ አገኝሻለሁ፣ ዛሬ እሱን ስዕል ይዘሽ አባረሽኝ አይደል? የዛሬ ዓመት የሴነ ሚካኤል መጥቼ መልአኩ ቅዱስ ሚካኤል ስራ ስለሚበዛበት ምን ስለሚበዛበት ስራ ስለሚበዛበት አይጅሉ እንደሱ መስሎ መልአኩ ቅዱስ ሚካኤል ስራ ስለሚበዛበት የሰኒ ሚካኤል በተለያየ ደብሩ ንግስ ስለሚኖርበት ስለሚሄድ ያን እሱ አንቺ ጋር አይመጣ መጥቻ አጠፋሻለሁ ይላል። አፎምያ አልደነገጠች፣ አፎምያ አልፈራች። የእግዚአብሔር ሰዎች ፈሪ የምንሆን እኮ ሃይማኖት ሲጎለን ነው። ታመን የማንድን ደህተን የማናገኝ ተሽረን የማንሾም ወድቀን የማንነሳ የሚመስለን ሃይማኖት ተጎደሎ ስንሆን እኮ ነው። አፎምያ ኢሳይያስ እንዳለው ጻድቅ እንዳንበሳ ልቡ ደንዳና ነው ይላል። ልቧ ብርቱ ነው፣ አልፈራችም አፎምያ። የዛሬ ዓመት አይደለም የዛሬ ዕለት ይመጣ መልአኩ ቅዱስ ሚካኤል ምልጃውን ይዛለች፣ ስዕሉን ታቅፋለች። ምን ትፈራለች? የሰይጣን ባለ ሞቷል ባለላትም ብሎ ይገለኛውን ያጠፋኝ አላለችም። ከሰው ላይ አይደለም የተለጠፈችው፣ ከአምላኳ ነው፣ ከመልአኩ ምልጃ ነው። እና ዓመቱ ሰኔ ሚካኤል ደረሰ። ላለታ አንድ የብርሃን መልአክ ወደ አፎምያ ቤት መጣ። ወደ ማን ቤት መጣ? ወደ ማን ቤት መጣ? ወደ አፎምያ ቤት መጣ የብርሃን መልአክ። ሰይጣን የብርሃን መልአክ መስሎ ወደ አፎምያ መጣ። እሺ ጥሩ ነው እንዲህ ማዳመጣችሁ። አንድ ጊዜ ግን ልክ የዛሬ ሚካኤል ሳስተምር ሰይጣን የብርሃን መልአክ መስሎ ወደ አፎምያ መጣ ስለልልልልልልብኛል አስታውሳለሁ። አዛኝ ሰይጣን የብርሃን መልአክ መስሎ ወደ አፎምያ መጥቶ እንዲህ አላት። የዛሬ ዓመት ያ ሰይጣን መጥቶ ጋኔል
አጠፋሻለሁ ብሎ እንደፈከረ ስለሰማው ዛሬ ላድንሽ መጣሁ አለ። ዛሬ ላድንሽ መጣሁ አለ። ማነው አለችው። እኔ እኮ ሚካኤል ነኝ፣ ሰይጣን እንዳያጠፋሽ ላድንሽ መጥቼ ነይ ስገጂልኝ አላት። እናንተ ብትሆኑ ምን ታደርጋላችሁ? ሰው ቢሆኑ ምን ያደርጋሉ የሚል ጥያቄ ታቀርባችሁ። አፎሚያ ወደ ቤቷ መለስ አለችና እዛው እንደቆመች ከመመለሷ ፊት አንድ ጥያቄ አቀረበችለት። የብርሃን መልአክ መስሎ ለመጣው ንጉስ ሰራዊቱን ሲያስተማራ የንጉስ ምልክት የገዢው ምልክት ያለበት ዘውድ የሚሆን ማህተም ይይዛል። መላእክትም እግዚአብሔር ሲልካቸው በላዩ ላይ ስጋውን የቆረሰበት ደሙን ያፈሰሰበት በትረ መስቀል ይይዛል። ንጉስ ያለ ማህተም ሰራዊቱን እንደማይልክ ሁሉ እግዚአብሔርም ያለ መስቀል መላእክቱን አይልክምና ለምን አላስክም አለችው። በተለምዶ መላእክት ጋር መስቀል ይሳላል እንጂ እኛ መላእክት እኮ መስቀል አንዝም ማለት ሰይጣን። እሺ አለች። ገባ አለችና ወደ ጓዳዋ የምትመካበትን የመላኩን ስዕል አድኖ ዛ ብልጭ ስታደርግለት ሰይጣን ቅጥል እርር ድብን እያለ እንደ ጭስተን ነው ጠፋ። ተጠፋ ሰይጣን። አፎሚያ ድል አደረገችው። የእግዚአብሔር ቤተሰቦች ሰይጣን ምን መስሎ ይመጣል አልኳችሁ? አቤት የብርሃን መልአክ፣ እንደ ብርሃን መልአክ ራሱን ያስመስላል ያለው ሐዋርያው ለዚህ ነው። እንደ ብርሃን መልአክ ብዙዎቹ መላእክት የተገለጡላቸው እየመሰሉ አሳስተው ጎድተዋቸዋል። አፎሚያን ግን ድል አላደረጋትም። ሰው በሃይማኖት ሲኖር፣ ሰው በእምነት ሲበረታ፣ ሰው በጾም በጸሎት ሲጸና፣ ሰው በምግባር ሲበረታ ሰይጣንን ድል ማድረግ ይችላል። አፎሚያን ይሄን ያደረገች። አሁን ይሄ ሰይጣን ራሱ የብርሃን መልአክ እየመሰለ እውነተኛ የእግዚአብሔር መልአክ እየመሰለ ሰዎችን ሊያሸንፍበት የሚሄድበት ጥረት ነው። በሁለተኛ ደረጃ የሰይጣን አገልጋዮች ደግ ሰው እየመሰሉ የሚቀርቡበትን እኔና እንጨርሳለን። የሰማችሁኝ ነው። በሁለተኛ ደረጃ ደግሞ ሰይጣን ራሱን የብርሃን መልአክ ከማስመሰሉ ሌላ የሰይጣን አገልጋዮች ደግሞ ደግ እየመሰሉ ይቀርባሉ። በዚህ ታሪክ ላይ የምናየው ደግሞ ባይራን የሚባል ሰው እናያለን። ባይራን እናት አባቶቹ እንደ አፎሚያ በምድራዊ ሀብት ጸጋ የበዛባቸው አይደሉም። ባላቸው አቅም ባላቸው ሀብት ግን የመልአኩ ቅዱስ ሚካኤልን ዝክር ይዘክራሉ። የማንን ዝክር ይዘክራሉ? የማንን ዝክር ይዘክራሉ? የመልአኩ ቅዱስ ሚካኤልን ዝክር። የእግዚአብሔር ቤተሰቦች እግዚአብሔር ሲሰጡት እንደ ሰው ንቆ እንደ ሰው ዝቅ አድርጎ አነሰ በዛ ብሎ አሽሟጦ አይደለም የሚቀበል። የሰጠንን ስለሚያውቅ ያለንን ስለሚያውቅ አቅማቸው በፈቀደ መጠን ዝክሩን ይዘክራሉ። ሲኖሩ ቅድም እንዳልኳችሁ ወደማይቀርበት ባልየው ሞታ ሆነ። ባልየው ሲሞት እግዚአብሔር ቸር ነውና ዘር እንዲተካ ባለቤቱ ጸንሳ ነበረ። እየሰማችሁኝ ነው? ምን ብላ ነበረ? ጸንሳ ነበረ። እና የመውለጃዋ ቀን ደረሰ። ምጡ ሲጠነክርባት መልአኩ ቅዱስ ሚካኤል ባለኝ የምዘክርህ በሃይማኖቴ በምልጃህ የምታመን አንተ እርዳኝ፣ ምጡ ጠናብኝ፣ ትዳር ጓደኛዬ ከጎኔ የለ አንተ አትለይ እያለች ስትጸልይ ከጉረቤታቸው ርስታቸውን ያችን የድሃ ጎጇቸውን መግፋት የሚፈልግ ባለሀብት አለ። እየሰማችሁኝ ነው? እነዚህ ዳዎች ቢለቁልኝ ቤቴን አስፍቼ ሰራ ነበረ፣ እነዚህ ዳዎች ቢለቁልኝ ፎቄን ሰራ ነበረ እያለ የሚመኝ ባለሀብት አለ ከጎናቸው። እንዲህ ያሉ ክፉ ሰዎች ከጎናቸው ያለው እንዳ ረድተውት እንዲኖር ማድረግ ሳይሆን በገንዘባቸው አጥፍተውት እሱ ከዚያ እንዳይኖር የሚፈልጉ
አንዳንዱማ ይሄ የድሃው ቤት ከኛ ቤት ጋር አይመጥንም የሚል ጨካኝ ደፋር አረመኔ ያለ እና ከጎን ባልየው ከሞተ ቤቱን ትለቅልኛለች እያለ የነበረው ባለሀብት ዘር ሊተካ ሊወለድ ሲል ሲይዛት ደግሞ ምን ነው ባይወለድ እያለ ይመኛል። እየሰማችሁ ነው? አያችሁ? ዴታ አረመኔዎች ምን ነው ባይወለድ እያለ የሚመኝ ክፉ ሰው እና የምትታመንበትን በምልጃው መልአኩ ቅዱስ ሚካኤል ስትማጸን ቤቱ በብርሃን ሞላ። የደሃ ቤት በምጥ የተያዘችው በብርሃን ሞላ። ከምጧ በሰላም እንድትገላገል አደረጋት መልአኩ ቅዱስ ሚካኤል በምልጃው። እግዚአብሔር እንደ ሰው ጀምሮ እንደ ሰው ትንሽ አድርጎ አይተውምና መልአኩ ከምጧ ብቻ ተገላግላ እንድትቀር አይደለም ያደረገው። ይሄ የተወለደው ሕፃን አለ ድምፁን ከፍ አድርጎ መልአኩ ከጉረቤት ያለው የባለሀብቱን ንብረት ይወርሳል ብሎ ተናገረ። ባለሀብቱ ሰማ። እርሳቸውን እወርሳለሁ፣ ቤታቸውን አፍርሼን የረከበዋለሁ ያለው ባለሀብት ልጁ ቤቱን ይወርሳል፣ እሱን ይወርሳል ሲባል ሰማ። ደነገጠና ሲያስብ ኖረ። አንድ ቀን ሲቸግርሽ ልርዳሽ፣ ሲርብሽ ላውርስሽ፣ ሲበርድሽ ላልብስሽ አላለው ባለሀብት። ወደ ቤቷ ሄደና አንቺ ደሃ ነሽ፣ ባልሽም ሞቷል፣ ገንዘብሽም አልቋል፣ ልጅሽን ላሳድግልሽ አላት። ምን ልበልልሽ አላት? ምን ልበልልሽ አላት? ላሳድግልሽ አላት። ለዕለቱ የምትበይው የምትጠጪው እንቺ ገንዘብ ወርቅ፣ ልጅሽንም ወስጄ ላሳድጋ። እናትየዋ ልጁን ብትወደው ብጨንቃትም ከኔ ጋር በራብ ከሚገለው ካደገ ልጅነቱ የኔ ነው ብላ ባለሀብቱ እንዲያሳድገው ልጇን ሰጠች። ብዙ ሰዎች አሉ ሲቸግራቸው በሃይማኖት ለማይመስላቸው ለካህዳን ልጆቻቸውን አሳልፈው እየሰጡ የሚጎዱ። በጌታ ዘመን የኖርስ እኮ ሕፃናቱም የሚበላ የሚጠጣል እያለ ቀለብ ሰፍራል እያለ ወስዶ የጨረሳቸው ሕፃናት አዋጅ እያስነገረ አሁንም ሰው ልጆችን እንዲህ ያደርጋል። ይቺ ሴትም ቸግሯ ስለነበረ ልጇን ለባለሀብቱ ሰጠችው። ባለሀብቱ ልጁን የወሰደው ሊያሳድገው አይደለም፣ መልአኩ የተናገረውን ትንቢት ሊሽር ሕፃኑን ሊገል ነው የወሰደው። ሲገለው እንዳይሰማበት፣ ሲቀብረው እንዳይታይበት ሕፃኑን ለማጥፋት ብቻ አስቦ ሳጥን አሰርቶ እንዲሁ ቢከተው ባህሩ ላይ ተንሳፎ እንዳይታይበት በሳጥን አድርጎ ሊያሳድግ የወሰደውን ሕፃን አደራውን በልቶ ውሃ ውስጥ ከተተው። የሰማችሁ ነው? አዎ፣ እንዲህ አይነት አሉ የሰይጣን የግብር ልጆች። ሰይጣን ራሱን የብርሃን መልአክ እንደሚያስመስል ሁሉ እነሱም ደግ መስለው ሰውን የሚጎዷል። ሊመጸውቱ መስለው የሚቀሙ፣ ሊደግፉ መስለው የሚገፉ፣ የሚያጽናኑ መስለው የሚያስለቅሱ፣ የሚያሳምኑ መስለው የሚያስክዱ ክፉዎች አሉ። ሕፃኑን ባህር ውስጥ ከተተው። ሕፃኑ ባህሩ ላይ እየተንሳፈፈ ሄደ። እየተንሳፈፈ ወደ አንድ ሀገር ወጣ። ባህሩ ከሰውየው ተሻለ፣ ውሃው ከሰውየው ተሻለ። ሳጥኑን አላሰጠመውም። አሳው ከሰውየው ተሻለ፣ ባህሩን አልዋጠው። ማነው? ሳጥኑን አልዋጠው። የእግዚአብሔር ቤተሰቦች ከሰው የተሻለ እኮ እንስሳት አለሁ። ከሰው የተሻለ አራዊት እኮ አለሁ አልኩ። ይቅርታ አድርጉልኝና አሁን አራዊቱ ነው እየተባለ ያለው ሰው ነው። አቤት ንገሩኛ፣ ማን ነው እየተባለ ያለው? ሰው እኮ ነው። አሁን እኮ ይውር ስለሚባላ ፖሊስ አልቆመለትም። አንበሳው እርስ በርስ ስለሚሳበር ጠባቂ አልተመደበለትም። ጠባቂም ተመድቦለት ሕግም ተሰርቶለት ከአውሬ በላይ ሆኖ እየተባለ ያለው እኮ ሰው እኮ ነው። ሰው ዳዊት የሚለው ሰብስን ዘክቡሩቱ ያይመረ
ወኮነ ከመ እንስሳ ዘአልቦ ልብ ነው የሚለው። ሰው እንደ እንስሳ ሆነ፣ ልብ እያለው አላሰበም ነው ያለው በመዝሙር 48 ላይ። ግን አሁን እንደ እንስሳ አይደለም የሆነው። ሰው በሚሰራው ስራ እንደ እንስሳ ወርዷል፣ ጎስቁሏል። በሚያሳየው ጭካኔ እንደ አራዊት ክፉ ሆኗል። ሰው እንዲሆናል። ይሄ ክፉ የሆነ ሰው ባህራንን ወደ ባህር ቢከተው ባህራንን ባህሩ አላሰጠመው። ከሰውየው ባህሩ ተሻለ። ከሰዎች አራዊቱ ተሽለው ሰዎች ጫካ ውስጥ የጣሏቸውን ሰዎች አውሬዎች ሳይበሏቸው መገኘት ጀምረዋል። ሰውየው ባህር ውስጥ የጣለውን ሳር ባህሩ አላሰጠመው። በሀገሩ የሚኖሩ ሰዎች አወጡት። ሳጥኑ ሲከፈት ነጋዴ የጣለው ብር ነው ሲሉ ከብር በላይ የሆነ ከገንዘብ በላይ የሆነ ሰው ሰርቶ የማያገኘው ሰው ለፍቶ የማያተርፈው እግዚአብሔር የሰራው እንቁ ሕፃን ሆኖ አወጣው። ሰው ያገኘው ከባህር የወጣውን ሕፃን ብሔሩን አልጠየቀውም፣ አገሩን አልጠየቀውም፣ ለምን እንደመጣም አልጠየቀውም። እግዚአብሔር የሰጠኝ ብሎ አሳደገው። እየሰማችሁ ነው? እግዚአብሔር የሰጠኝ ብሎ አሳደገው። ቸር ሰው ነው፣ ደግ ሰው ነውና አሳደገው። ይሄ ደግ ሰው፣ ይሄ ቸር ሰው ሕፃኑን የተቀበለው ከባህር ያወጣው ሰው ሕፃኑን ተቀብሎ እያሳደገ አሁን ደግና ቸር ሰው ነውና እንግዳ ይቀበላል። መንገደኞችን ይቀበላል። እንዳሁኑ ሆቴል የለም፣ እንዳሁኑ ከተማ የለም፣ እንዳሁኑ መኪና የለም። ግመላቸውን፣ ፈረሳቸውን፣ በቅሏቸውን፣ አህያቸውን ጭነው እየተጓዙ መሸበት ላይ ያድራሉ። መሸበት ላይ ያደረ አንድ ነጋዴ ሰው፣ አንድ ባለ ሀብት ሰው ይሄን ሕፃኑን አውጥቶ ካሳደገ ሰው ቤት አደረ። እየበላ እየጠጣ የዘር እንግዳ ክቡር ነው ብሉልኝ ጠጡልኝ እያለ እንግዳውን እያስተናገደው እያለ ከየት ሀገር መጣ፣ እንዴት ነው ኑሮ፣ ጉዞ መልካም ነው እያወሩ እያለ አንድ ሕፃን ጠራ። የቤቱ ባለቤት ባህራን ብሎ ጠራ። እንዴት አይነት ስም ነው? ለምን እንዲህ ስሙን አወጣው? አለ እንግዳው። ስሙን ያወጣሁትማ በተገኘበት በግብሩ ነው አለ። እንዴት ስለው ከባህር በሳጥን ተጥሎ አገኘሁት፣ ስሙንም ባህራን አልኩት። ከባህር የወጣ አልኩት አለ። ከምን የወጣ? ከምን የወጣ? ከባህር ካለም መቅሰፍት ካለም ስጥመት እግዚአብሔር ያወጣል። ከባህር የወጣ አልኩት አለ። መቼ ወጣ? እንዴት ወጣ አለው። ዓመተ ምሕረቱን ጊዜው የወጣበትን ባህር የታሸገበትን የተጠቀለለበትን የተቆለፈበትን ሳጥን ነገረው። ለካስ በእንግድነት የወደው ሰውዬ ባህራንን ባህር ውስጥ የከተተው የሰማችሁ ነው። ለካስ ክፉ ሰዎች በየሄድንበት እያደሩ አይለቁንም። ለካስ ሀገር ብንለቅም አይለቁንም። ግን ማን አብሮና አለ? ማን አብሮና አለ? እነሱ ሲሸጡን፣ እነሱ ሲያሳድዱን፣ እነሱ መከራ ሊያወሩብን ሲከተሉ እግዚአብሔር ደግሞ ከነሱ ሊያድነን ያ በኦሪቱ ዘምስለ ዮሴፍ ተሰይጣ ከመይስፈር ሲሳይል ህዝብ ተብሎ የተነገረለት አዳጅ ጊዜ ያስጫ በሰዓታቱ ላይ ተናገረው። ዘምስለ ዮሴፍ ተሰይጠ ራብ እየዋለ ጥም እየተጠማ እሱ እየራበው ለእነሱ ስንቅ ተሸክሞ የወሰደላቸው ወንድሞቹ ደብድበው ወደ ግብጽ ሲሸጡት እግዚአብሔር ከዮሴፍ ጋር አብሮ ተሽጧል። ላሳድግ ብሎ ወስዶ ባህር ሲከተው ያባላል። እግዚአብሔር ግን ከባህራን ጋር አብሯል እና ሲነግረው ለካስ በሕይወት አለ ሞቷል አረፍ ያለው ርስቴን አይወርሰውም ብሎ አሰበ። ሰዎች ክፉ ሰዎች ተንኮላቸው አያድርስ ነው። ክፉ ሰዎች ተንኮላቸው አያድርስ ነው። ግን ከነሱ ተንኮል በላይ ደግሞ የእግዚአብሔር ጥበብ ይበልጣል። የሰማችሁኝ ነው? ከነሱ ተንኮል በላይ የእግዚአብሔር ጥበብ ይበልጣል እና ባህራን እንዲላክለት ይሄ ሰው ጠየቀ። ምን አለ? ከቤት የረሳሁት ዕቃ ነበረኝና እባክህን ይሄን ባህራን የምትለው ልጅ ደብዳቤ ጽፌ ላከው ያድርስልኛል። እሺ እኔ ሰውዬ ደግ ነውና ጠራው ባህራንን። አንተ ልጄ አለው። አቤት አለ። ይሄ እንግዳ እንዲህ አይነት ሀገር ረስቶ መጥቷልና አንድ መልእክት ደብዳቤ ጽፎ ይሰጣል አድርስ አለው። ደብዳቤው ምን ብሎ ጻፈው? ይሄን ደብዳቤ ይዞ የመጣው የኛን ርስት ሊወርስ ትንቢት የተነገረለት ነውና እንደመጣ ግደሉት ብሎ ጽፎ ሰጠ።
እየሰማችሁኝ እንደመጣ ግደሉት ብሎ አገሩን ለቆለት ነው። እሱ ነው ፈለገው እንደመጣ ግደሉት ብሎ ጻፈ። ይሄን ደብዳቤ ለማንም እንዳስተጣደራ ነው ማለት የእግዚአብሔር ሰዎች ታማኞች ናቸውና እጁ ጭብጥ አድርጎ ሲሄድ አገሩ ሊደርስ ትንሽ ሲቀረው ተላከበት ሀገር አንድ ንጉስ በሰራዊት ታጅቦ የሚሄድ ንጉስ አገኘው። አንተ ወጣት የት ትሄዳለህ? እንዲህ ተልኬ። ምንድነው የተላከው? ወረቀት ተጽፎ ሲያሳየኝ፣ አይ አላሳይም፣ አታሳይ ተብያለሁ። ለንጉሱም እኮ ነው አያችሁ ታማኝነት። አላሳይም ማለት እሺ ባሰጠኝ እንኳን እንዲህ ዘርጋልኝ ዝም ብላ እንዲህ አሳየው። ባይራይን ይቤ ርክቦ ለሚካኤል ባይራይን ማለት ሚካኤል ላይ ይውጣል። ቅድም ሊቃውንት ነው ዜማ ሰነቱ ሲያዝምት ባይራይን ይቤ ርክቦ ለሚካኤል እንዲህ አሳየው። ከሕፃኑ እጅ ላይ እንዳለ መልአኩ ቅዱስ ሚካኤል ደብዳቤውን ቀይሮታል። ደብዳቤውን ወስዶ ከተላከበት ቤት ሲያደርስ ደብዳቤው ጸሐፊው ተንኮለኛው ምቀኛው ሰው እንደደረሰ ግደሉት ቢልም እንኳን ሚካኤል ለውጦት እንደደረሰ ልጄን አጋብታችሁ ንብረቴን አውርሳችሁ ድልቅ ያለ ድግስ ደግሳችሁ ተደሰቱ ይላል ደብዳቤው። ተቀበሉ ደብዳቤውን። የቤቱ ባለሀብት ነውና የጻፈው ወዲያውኑ ልዩትን ዳሩለት 40 ቀን ሙሉ ተዘመረ። ተመልሶ ሲመጣ ባለሀብቱ ዝማሬውን ድልቂያውን ሰማ። ምንድነው ተባለ? የላከው ሰው ልጅህን አግብቶ አሉት። መልአኩ እንደተናገረው ትንቢቱ ተፈጽሞ ሀብቴን ወረሰው አለና ተናዶ ከበቅሎ ወርዳለሁ ሲል ተፈጥፍጦ ሞተ። ሶበትሬው ሙለዘላን ይለውጡ ወከማዊ ታገሉ አብዳን ላወሙ ልብ ይላል ቅዱስ ዳዊት። ጥበበኛ ነን አዋቂ ነን የሚሉ ምቀኞች ሀብታቸውንም ለማያውቁት ሰጥተው ንብረታቸውን አስረክበው ይሞታሉ እንዳለው እገለዋለሁ ያለው ወርሶት አጠፋዋለሁ ያለው አጥፍቶት ሀብቱም በመላኩ የተነገረው ሳይቀር ወርሶ ዛሬ ድል ያደረገበት ቀን ነው። የእግዚአብሔር ቤተሰቦች ሰይጣን ራሱን የብርሃን መልአክ ያስመስልና መልአክ መስሎ ይመጣል። የሰይጣን አገልጋዮች ደግ ሰው መስለው ሊያጠፉ ይመጣሉ። በዚህ በመዝሙር 90 ቁጥር 11 ላይ መላእክት እንዲጠብቋቸው ወደ እናንተ ልካለሁ ብሎ ይናገራል። በመዝሙር 33 ቁጥር 7 ላይ ደግሞ እግዚአብሔርን በሚያከብሩ በሚፈርሰው ዙሪያ መላእክት ዙሪያቸውን ይከባሉ። እንደ ብርሃን እየመሰለ ይመጣው ሰይጣን ሊያባርሩ ደግ እየመሰሉ ሊያጠፉን የመጡት ሰዎች ድል ሊያደርጉልን መላእክት በዙሪያችን ይሰፍራሉና ከክፉ ሰዎች እግዚአብሔር ይጠብቃል። ክፉ ሰዎች እነማን ናቸው ካላችሁ ሰው የሆነ ሁሉ በተለያየ መልኩ አዛውንት ያለው ክፉ ሆኖ እናገኘዋለን፣ ወጣት ያለው ክፉ ሆኖ እናገኘዋለን፣ አገልጋይ ያለው ክፉ ሆኖ እናገኘዋለን። መልካሞችን እግዚአብሔር ያደላል። ሰይጣን ራሱን የብርሃን መልአክ ያስመስላል፣ አገልጋዮችን ያስመስላል ብለን መግቢያ ላይ ያዝነው ለዚህ ነው። ስለዚህ ክፉ ነው ራሳቸውን አስመስለው የሚመጡትን ሰዎች ድል ማድረግ የምንችለው ሰይጣንንም ሳይቀር ድል ማድረግ የምንችለው በሃይማኖት ስንጸና ነው። አፎሚያን ድል አድርጋ በዛሬው ዕለት ስጋው ደሙን ተቀብላ ያረፈችበት ቀን ነው። ባህራንን ድል አድርጎ ካገባን በኋላ ካህኑ ነው እግዚአብሔር ሲያገለግል የኖረ አገልጋይ ነውና ክፉ አገልጋዮች የሆኑትን አስመሳይ ሰዎችን እግዚአብሔር ልቦና ይስጥልን። ያጥፋቸው አትልም ቤተክርስቲያን። ብርሃን መልአክ መስሎ የሚመጣው ሰይጣንም በብርሃናውያን መልአክ እግዚአብሔር ድል ያደርግልን። ሔዋንን የሚያሳታት የብርሃን መልአክ ቅዱስ ገብርኤል ነው ብሎ ነውና ከእንዲህ አይነት አሳሳች እግዚአብሔር ይጠብቀን። ያስተማረን የመከረን እግዚአብሔር አምላካችን የተመሰገነ ይሁን። የእግዚአብሔር ሰዎች ድል ያደረጉበት፣ ሰይጣን ድል የተደረገበት፣ እውነተኛ ሰዎች ድል ያደረጉበት፣ አስመሳይ ሰዎች ድል የተደረጉበት ቀን ነው። ይሄው ሊሆነው በእውቀት በጉልበት በስልጣን በሀብት ሳይሆን በሃይማኖት ነው። በሕይወት ዘመናቸው ሲኖሩ በመልአኩ በቅዱስ ሚካኤል ስም ዝክር ይዘክሩ፣ መልአኩ ቅዱስ ሚካኤል ይማጸኑ ስለነበረ ካስመሳይ ሰዎችና ካስመሳይ ክፉ ሰይጣን ድነዋል፣ ድል አድርገዋልና
እኛም ድል እንድናደርግ የእግዚአብሔር ቤተሰቦች በይበልጥ ያኔ ከነበሩት አስመሳዮች አሁን ያሉት አስመሳዮች ይበዛሉና ያኔ ከነበሩ ክፉ ሰዎች አሁን ያሉት ክፉ ሰዎች ይበዛሉና እንደውም አንዳንድ አባቶች ምን ይላሉ? አሁን ሰይጣን ያረፈበት ጊዜ ነው፣ ሰው ራሱ ሰይጣን ስለሆነ ይላሉና ለሁሉም ሰው እግዚአብሔር ልቦና ያድልልን። እስኪ ልቦና ያድልልን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። Ma